ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያና በተጎራባች ሀገሮች ለሚኖሩ ኢትዮጵያውያን ዘወትር እሁድ ከምሽቱ 2 ሰዓት እስከ 3 ሰዓት በ11830 ኪሎ ሄርዝ በ25 ሜትር ባንድ የሚያስተላልፈውን ፕሮግራም አሁን ይጀምራል። አድማጮቻችን ዛሬ ጥር 10 ቀን 2007 ዓ.ም ነው። የክርስትና እምነት ተከታይ ወገኖቻችን ኢትዮጵያውያን በነገው ዕለት የሚከበረውን የጥምቀት በዓል በሰላም ያድርሳችሁ እንላለን። የዛሬ ዝግጅታችንን በዜና እንጀምራለን። ከዜናው በማስከተልም የዜና ዘገባ ዝግጅታችን ይቀርባል። ሁለት ከዝግጅት ክፍላችን የቀረቡ ትዝብቶችን ካሰማን በኋላ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ አመራር አባል ጓድ ኢያሱ አለማየሁ ዋሽንግተን ከሚገኝ ነጻነት ለኢትዮጵያ የሬዲዮ ጣቢያ ጋር ያደረጉትን ቃለ ምልልስ ሆዱን አሰምተን የዛሬ ምሽት ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። የወያኔው የፖለቲካ ፍርድ ቤት ሐሙስ ዕለት 3 የእንግሊዝ ዜግነት ያላቸው ሰዎችን በሽብርተኝነት በመክሰስ የእስር ቅጣት እንደጣለባቸው ተገለጸ። ሶስቱ የእንግሊዝ ዜጎች አሊ ኢድሩስ፣ መሐመድ አህመድ እና አህመድ ኤልሚ ናቸው። የወያኔ የፖለቲካ ፍርድ ቤት በአሊ ኢድሩስ ላይ የ4 ዓመት ተኩል እስራት ሲበይን በመሐመድና በአህመድ ላይ ደግሞ 4 ዓመት ከ8 ወር ፈርዶባቸዋል። ሶስቱም ተከሳሾች ዓለም አቀፉ ግጭት ባስከተለው የወያኔ ሽብርተኛ ሕግ መሰረት የተፈረደባቸው ሲሆን የእንግሊዝ መንግስት ለአሊ ኢድሩስ ብቻ አነስተኛ የምክር አገልግሎት ከመስጠት ውጪ የሰጠው አንዳችም እርዳታም ሆነ እገዛ የለም። የወያኔ ቡድን ተከሳሾቹ ላይ የስቃይና የሰቆቃ ተግባር በመፈጸም ከፍተኛ ቃል እንዲሰጡ ማድረጉን ሄጅ የተባለው መቀመጫው ለንደን ያደረገ የፍትህ ቡድን ግልጽ አድርጓል። በሌላ በኩል ደግሞ አንድ የእንግሊዝ ፓርላማ አባላት ቡድን በሚቀጥለው ወደ ኢትዮጵያ እንደሚጎበኝና ከወያኔ መሪዎች ጋር የእንግሊዝ ዜግነት ያለው አቶ አንዳርጋቸው ጽጌን እንዲፈታ እንደሚጠይቅ ተገልጿል። የሉካሉ ቡድን የአቶ አንዳርጋቸው መኖሪያ አካባቢ የፓርላማ ተመራጭ የሆኑት ጄሚ ኮርባይን የሚመራ ሲሆን ተቀባይነት የሌለው የህግ ሂደት የእንግሊዝ ዜጋ መታሰሩ አግባብ አይደለም ብለዋል። የእንግሊዝ ፓርላማ አባላት ኢትዮጵያ መጎብኘት አስመልክተው የእንግሊዝ የውጭ ጉዳይ ሚኒስትር ቃል አቀባይ እንደተናገረው የወያኔ ቡድን በአዲስ አበባ የሚገኘው ኮንሱላሩ በኩል 2 ጊዜ ብቻ አቶ አንዳርጋቸውን እንዲጎበኝ መፍቀዱን ገልጾ የእስሩ ሁኔታ እንዳሳሰበው ተናግሯል። አቶ አንዳርጋቸው ከየመንሰና አውሮፕላን ጣቢያ በወያኔ ታፍኖ ከተወሰደ ጊዜ ጀምሮ የት እንደታሰረ አይታወቅም። ከሴራሊዮን በህመም ወደ ኢትዮጵያ ተመልሶ በመተው አንድ ኢትዮጵያዊ ሳባ የኢቦላ ስጋት በአዲስ አበባ ከተማ በተለይም በፈረንሳይ ሌጋሲዮን አካባቢ ከፍተኛ ደረጃ ላይ መድረሱ ተሰምቷል። ኢቦላን ለመቆጣጠር ወደ ሴራሊዮን ሄዶ የነበረው ኢትዮጵያዊ ከተመለሰ በኋላ መሞቱና የኢቦላ ህመም ምልክት በመታየታቸው ከሟቾች ጋር የቅርብ ግንኙነት የነበረው የአምቡላንስ አሽከርካሪ ከቤተሰቡና ከጎረቤቱ ጋር ከቤት እንዳይወጣ ታግደዋል። ወያኔ የኢትዮጵያን ሞት ከጭንቅላት ወባ ጋር በማያያዝ የኢቦላ ስጋት የለም፣ የደሙ ምርመራም ከኢቦላ ነፃ ነው ይበል እንጂ የደሙን ናሙና ወደ አሜሪካ መላኩና ከሟቹ ጋር ሁክ የነበረውን ሰው ከቤተሰቡና ከጎረቤቱና ከቤት እንዳይወጡ ማገዱ የኢቦላ ስጋት ከፍ አድርጎታል። አድማጮቻችን ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። የወያኔ ኮሚኒኬሽን ሚኒስትር ሆነው ሬድዋን ሁሴን ከወራት በፊት ዋሽንግተን ዲሲ በነበረበት ወቅት ኢትዮጵያን አክቲቪስቶች ሰድበውኛል በማለት በቨርጂኒያ ግዛት በአርሊንግተን ከተማ ውስጥ የመሰረተው ክስ ጥር 7 ቀን 2007 ዓ.ም የአርሊንግተኑ ፍርድ ቤት ውድቅ አድርጎታል። ፍርድ ቤቱ በወቅቱ የነበሩት ንግግሮችን ወደ እንግሊዝኛ ተተርጉሞ ከሰማ በኋላ ተከሳሾቹን የሚያስከሳቸው ነገር የለም በማለት ፋይሉን ዘግቶታል። የወያኔ መሪዎች በሀገር ውስጥ በፍርድ ቤት ስም የሚያደርጉትን ዘረኛና ግፈኛ የፍርድ ቤት ሂደት አሜሪካን ውስጥ ለመድገምና በዋሽንግተን ያሉትን ተቃዋሚዎች አንገት ለማስደፋት ያደረጉት ሙከራ ሙሉ በሙሉ የከሸፈ ሲሆን ከዚህ ቀደምም አክቲቪስቶችን እንነጋገር በሚል ለመደለል ያደረጉት ሙከራ መክሸፉ ይታወሳል። የወያኔ ቡድን በየጊዜውና በየወቅቱ ያገዛዙን እድሜ ለማስረዘምና በገንዘብና በጥቅም የተገዙ ወዳደር አድርባይ ግለሰቦችን በተለያዩ ኃላፊነት ቦታ በማስቀመጥ አሳፋሪ ተግባር እንዲፈጽሙ ማድረጉ የሚታወቅ ሲሆን ሰሞኑን የወያኔ የምርጫ ቦርድ በሀገር ውስጥ ካሉ 3 ድርጅቶች ጋር ጠብ ውስጥ በመግባት ድርጅቶቹን በወያኔ አምሳል ለተፈጠሩ ግለሰቦች አሳልፈው ለመስጠት ግልጽ ጣልቃ ገብነት እያደረገ ባለበት ሰዓት በአመቱ የውሸት ሪገርድ የተባለ መግለጫ ሰጥቷል።
የወያኔ ምርጫ ቦርድ ለመጪው የወያኔ የምርጫ ድራማ ጥር 1 ቀን 2007 ዓ.ም የተጀመረው የመራጭ ምዝገባ 18 ሚሊዮን መራጭ ተመዘገበ ማለት የሐሰት መግለጫ ሰጥቷል። የወያኔ ቡድን በሀገር ውስጥ ተቋሚዎችን በልዩ ልዩ ወከባና ማስፈራራት ከምርጫ ድራማ ለማባረር የሚያደርገው ሙከራ ብዙ ሚሊዮን ህዝብ የተሳተፈበት የምርጫ ድራማ ብሎ ለማኮላሸት የተፈጠረ የሐሰት መግለጫ መሆኑን ተደርሶበታል። ኢትዮጵያን ሙስሊሞች ለሃይማኖት ነጻነትና መብት የሚያደርጉትን ትግል የወያኔ መሪዎች በግድያ በእስር በድብደባ ጸጥ ለማድረግ የሚያደርጉት ሙከራ ከከሸፈና ድምጻችን ይሰማ ንቅናቄን ፈጥሮ በመረጠው ጊዜና ቦታ ልዩ ልዩ ተቋሞችን ሲያሰማ መቆየቱ የሚታወቅ ሲሆን በትላንትናው ዕለትም በአዲስ አበባ ከተማ በልዩ ልዩ አካባቢዎች መፈክሮችን በግድግዳና በስልክ እንጨት ላይ በመለጠፍ ጥያቄዎቻቸውን አስተጋብተዋል። ከተጻፉት መፈክሮች ውስጥ ኮሚቴው ህዝብ ነው፣ የታሰሩት መሪዎቻችን ይፈቱ፣ የጨለማ ፈራጆች፣ ሂጃብ መለያችን፣ ትግሉ ይቀጥላል፣ ከፍርድ ቤት ጀርባ ማንንም አንጠብቅም የሚሉ ይገኙበታል። ይህ የተቋሙ ጽሑፍ በጦር ኃይሎች በመጅሊስ ቢሮ አካባቢ ጀምሮ በቦሌ በመካኒሳ በአየር ጤና በጎተራ በላንቻና በሌሎችም ሰፈሮች ታይተዋል። ለዛሬ ያዘጋጀነው ዜና በዚሁ አበቃ። አድማጮቻችን ሳምንታዊውን የዜና ዘገባ ትንታኔያችንን እናቀርባለን። ርዕሶቹ በቅድሚያ ብርሃኑ አዴሎ ተሻረ፣ በምትኩ ግርማ በጅጋ ተሾመ። በአማራ ክልል ተብሎ በሚጠራው የፖሊስና የጸጥታ ኃይል ልዩ ስልጠና እንዲወስዱ ተደረገ። በፍኖተ ሰላም ከተማም የውሃ ችግር ተከስቷል። ጥር 7 ቀን በቅድስት ሥላሴ የንግስ በዓል ላይ ሲያስተናብሩ የነበሩ ወጣቶች ከፖሊስ ከተወሰዱ በኋላ መጨረሻቸው ሳይታወቅ ቀረ። ነጆ ከተማ በልዩ ኃይል እና የፌደራል ፖሊስ ድንገት ተጠቀለቀች። ነዋሪዎችም ተደናግጠዋል። እድሜ ጠገቡ የጣይቱ ሆቴል የእሳት ቃጠሎ ደረሰበት የሚሉና ሌሎችም ይገኛሉ። ዝርዝሩን ነው። ከወያኔው ቁንጮ መለስ ዜናዊ ሞት በኋላ ለይስሙላ ስልጣን ላይ ተቀምጦ በወያኔ ሰዎች እየተዘወረ ያለው ኃይለማርያም ደሳለኝ በተሰጠው ትዕዛዝ መሰረት በፊርማው የሚያሰናበታቸው ሹማምንቶች እየተበራከቱ መምጣታቸው ሰሞኑን ተዘግቧል። ሰሞኑን ከተሰናበቱት የወያኔ አሽከር ባለስልጣኖች መካከል የኃይለማርያም የቅርብ ሰውና የደቡብ ህዝብ ዴሞክራሲ ንቅናቄ አባል የሆነው ብርሃኑ አዴሎ በብጣሽ ወረቀት ከስልጣኑ የተነሳ መሆኑ ታውቋል። በመለስ ዜናዊ የስልጣን ዘመን በአማካሪነት 4 ኪሎ ምኒልክ ቤተመንግስት እንዲቀመጥ ተደርጎ የነበረውና በኋላም ሽፈራ ጃርሶ ተክቶን ይሰራ የነበረው ብርሃኑ አዴሎ ኃይለማርያም በመለስ ወንበር ላይ ከተቀመጠ ወዲህ የአእምሮአዊ ንብረት በሚል መስሪያ ቤት ዋናነት ሆኖ ተመድቦ እስከተባረረበት ጊዜ ድረስ ሲሰራ መቆየቱ ይታወቃል። ብርሃኑ አዴሎ የተባረረበት ምክንያት ግልጽ ባይሆንም ከበርካታ ወያኔ ሹማምንት ጋር መነታረክ የሚወድ በመሆኑ ለመባረሩ ይህ ምክንያት ሳይሆን አይቀርም የሚሉ ብዙዎች ናቸው። የደቡብ ህዝብ አመራር አባል የሆነውና በቅርቡ ከፍ እያለ የመጣው ግርማ በጅጋ ብርሃኑ አዴሎ የተካው መሆኑ ታውቋል። በአማራ ክልል በሚባለው የፖሊስና ጸጥታ ኃይል ልዩ ስልጠና እንዲወስዱ ተደረገ። የስልጠና ውጤቱ ገዱ አዳርጋቸው ነው የሚከታተለው። በአማራ ክልል ባህር ዳር ከተማ የመስቀል አደባባይን ለግል ባለሀብት ለመሸጥ መታሰቡ በጫረው እሳት ህዝብ ክርስቲያንን የክልሉ ፖሊስ ኃይሎች ግጭት ውስጥ መግባታቸው የንጹሃንን ደም አላግባብ መፍሰሱ ብዙዎቹ መጎዳታቸውን መዘገባችን ይታወሳል። ሁኔታው ከተከሰተ በኋላ በባህር ዳር አካባቢ አገዛዙ እየወሰዳቸው ያሉ ድርጊቶች ጭንቀቱን የሚያሳዩ ናቸው። አንዳንድ የተቃውሞ ዓላማ ያላቸው የታጠቁ ኃይሎች በመልእክተኞቻቸው ያደረሱት ጥፋት እንጂ የክልሉ መንግስት ያመጣው አይደለም ብሎ ህዝቡ የግዳጅ ሰልፍ እንዲወጣ ያደረጉት ጥረት መክሸፉንና ከዚያ በኋላ ተማሪዎችና መምህራን በአብዮታዊ ዲሞክራሲ ለማጥመቅ ሙከራ አድርገው ተሰብሳቢው ለምናቀርበው ጥያቄ ትክክለኛና አሳማኝ መልስ የማይሰጠን ከሆነ መሰብሰባችን ምን ጥቅም አለው በሚል በቡድን ሆነው ከየማሰልጠኛው አዳራሽ ስልጠናውን ጥለው መውጣታቸውን የዘገበ መሆኑ ይታወሳል። ይህ ሁኔታና በቅርቡ በደብረ ማርቆስ ከተማ ከታጠቁ ኃይሎች ጋር የነበረው ግብግብ አገዛዙን በጣም ስላሳሰበው ደጉ አንዳርጋቸው የተባለው የክልሉ ኃላፊ የፖሊስና የሚሊሻ አባላትን ሰብስቦ ስልጠናው ውስጥ ማስገባቸው መሆኑን የተለየ የጸጥታ ጥበቃ ለማድረግ ልዩ ዝግጅቶች ማድረግ መጀመሩ ታውቋል። በተያያዘ ዜና በፍኖተ ሰላም ከተማ የተከሰተው የውሃ እጥረት ችግር ከ3 ሳምንታት በላይ የሆነው መሆኑ ታውቋል። ለ3 ሳምንታት የዘለቀው የውሃ እጥረት ችግር ይህ ዘገባ እስከተጠናከረበት ጥር 9 ቀን ድረስ መፍትሄ ያልተገኘለት ሲሆን ስለ ችግሩ ባለስልጣኖቹ ተጠይቀው በሰጡት መልስ አዲስ መስመር ዝርጋታ ላይ ስለነበርን ከማጠራቀሚያው ወደ ነዋሪዎቹ መስመር የተዘረጋው መስመር በመፈንዳቱ ምክንያት የተፈጠረ ነው፣ ይህ ደግሞ ያጋጠማል በማለት በንቀት መናገራቸው ብዙዎችን ያስቆጣ መሆኑ ታውቋል። ለውሃ መስመር ዝርጋታ ሲባል የተገዙት ቱቦዎች በሙሉ ደረጃቸውን ያልጠበቁና በሙስና የተጨማለቁ
ባለስልጣናት ገንዘብ ተቀብለው እንዲገዙ ያደረጓቸው መሆናቸው ታውቋል። ነዋሪው ለ3 ሳምንት ያህል ከተለያዩ ቦታዎች በጀሪካን ውሃ ያመላለሰ የቆየ ቢሆንም ውሃው ለልብስና ለዕቃ ማጠቢያ ካልሆነ ለመጠጥ ባለመሆኑ በከፍተኛ ችግር ውስጥ እንደሚገኝ ካገኘነው የአካባቢው ዘገባ ለመረዳት ይችላል። ጥር 7 ቀን 2007 ዓ.ም በአዲስ አበባ ከተማ 4 ኪሎ የሚገኘው መንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ውስጥ የለበሳችሁት ሰማያዊ ካኔቴራ ነው በሚል ፖሊሶች ከወጣቶች ጋር እሰጥ ገባ ውስጥ ገብቶ እንደነበረና ካኔቴራውን አናወልቅም በሚል ሲሟገቱ የነበሩ ወጣቶች በፖሊሶች ተወስደው እስካሁን መጨረሻቸውን ለማወቅ ያልተቻለ መሆኑን ዘጋቢያችን ከላከልን ዘገባ ማወቅ ችለናል። በሲቪል ለባሽ የድንገት ኃይሎች ስውር ክትትል ሲደረግባቸው የነበሩትና በዓመታዊ የንግስ በዓል ለማንገስ የመጣው ምዕመናን ሲያስተናብሩ የነበሩ ሰላማዊ ወጣቶች የለበሳችሁት ካኔቴራ ሰማያዊ ቀለም ያለው ነው፣ የተጻፈው ጥቅስም ያለ ድንግል ማርያም አማላጅነት ዓለም አይደለም የሚለው የሃይማኖት መቻቻልን የሚያቃርብ ነው፣ አውልቁ በማለት በፖሊስ የቀረበላቸው ጥያቄ እናንተ እንደምታስቡት አይደለም፣ አሁን የእምነት ስርዓታችን አታውቁ ቢባሉም ፖሊሶቹ ለመስማት ዝግጁ ያልነበሩ መሆናቸውን ለማወቅ ተችሏል። በወለጋ ነጆ ከተማ በልዩ ኃይልና በፌደራል ፖሊስ ድንገት መጥለቅለቋ ነዋሪዎች ተደናግጠው እንደነበረም ታውቋል። ታህሳስ 29 ቀን በመላው ሀገሪቱ በክርስትና እምነት ተከታዮች ዘንድ በድምቀት ተከብሮ ያለውን የጌታችን የኢየሱስ ክርስቶስ ልደት በዓልን አስመልክቶ ሁሉም እንዳቀሙ ለበዓል ሲሯሯጥ ወለጋ ነጆ ከተማ ነዋሪዎች ተደናግጠው ያሳለፉት መሆኑን ተባባሪ ዘጋቢያችን ከስፍራው በላከው ዘገባ አስረድቷል። በዚህ ቀን ከ10 ሰዓት በኋላ የፖሊስ ልዩ ኃይልና የክልሉ የፌደራል ፖሊስ ኃይሎች ድንገት የነጆ ከተማን ወርረው ችግር የተከሰተ በማስመሰላቸው ምክንያት የተደናገጠው ነዋሪ ውጪ ከማምሸት ይልቅ በቤቱ ማሳለፍን ለመምረጥ የተገደደ መሆኑ ታውቋል። እንዲህ አይነት ዜጎችን የማሸበርና የማስፈራራት ተግባር በተደጋጋሚ ሲደረግ የቆየ መሆኑ የታወቀ ሲሆን በዚያን ቀን የተደረገው ወረራ የወያኔው ፕሬዝዳንት ተብዬው ሙላቱ ተሾመና ሌሎች የወያኔ ባለስልጣኖች ሙራድ ከአርሶ አደር ካድሮቻቸው ጋር የሚሸላለሙበት ከቡና አብቃይ ገበሬዎች ጋር የሚወያዩበት ቀን የተቃረበበት ጊዜ ስለነበረ አገዛዙ ባለው ፍርሃት የቀደመ ጥበቃ ለማድረግና ሁኔታውን ለመፈተሽ የተደረገ ነው ሲሉ ታዛቢዎች ተቻሉ። መጨረሻም በ1998 ዓመተ ምህረት በአፄ ምኒልክ በሳል አመራር በባለቤታቸው በእቴጌ ጣይቱ ስም እንዲከፈት የተደረገውና በመጀመሪያው ሰሞን መኳንንቶችንና መሳፍንቶችን በመጋበዝ እንዲህም ይሰለጠናል እንዲህም ይሰራል ብለው ንጉሠ ነገሥቱ ያስተዋወቁለት የእቴጌ ጣይቱ ሆቴል በያዝነው የጥር ወር የመጀመሪያ ሳምንት በእሳት አደጋ የወደመ መሆኑ ተዘግቧል። ከዚህ በፊት ይህ ታሪካዊና የመጀመሪያው ሆቴል በፕራይቬቴሽን ኤጀንሲ ቁጥጥር ስር እንዲሆን ተደርጎ እጅግ ባነሰ የሽያጭ ዋጋ ፍጹም ዘአብ አስገዶም ለተባለ የትግራይ ተወላጅ እንዲሸጥ የተደረገ መሆኑ የሚታወስ ሲሆን ታሪክን በማንቋሻሽና በማዋረድ ወደር ያልተገኘለት የወያኔ አገዛዝ በሕዝብና በአገር ላይ ትልቅ በደል መፈጸሙ ይታወሳል። ስዬ አብርሃም ያስታውሰዋል። ሆቴሉን በወደቀ ገንዘብ ቢሆን የገዛው ፍጹም ዘአብ አስገዶም የሆቴሉን ቀደምት መጠሪያ ሳይነካ ወይም ሳይለውጥ እንዲቀጥል ቢያደርግም በሆቴሉ እልፍኝ ካረፈበት ስፍራ በይዞታው ቀሪው ግቢ በጣም ሰፊ ስለነበር ዙሪያውን ለተለያዩ ንግድ ተቋማት በማከራየትና ራሱም ሞኒተር የሚል ጋዜጣ በእንግሊዝኛና በአማርኛ ቋንቋ የሚያዘጋጅበት ቢሮ የነበረው መሆኑ ይታወቃል። በዚህ የተነሳ የጣይቱ ሆቴል ታሪካዊ ቅርስነቱ ጎልቶ ከመታየቱ ይልቅ በማህበር የተደራጁ የወያላ ነጋዴዎች የተሰባሰቡበት ግቢ መምሰሉ ቅር ያሰኘው ወገን በርካታ ነው። ፍጹም ዘአብ አስገዶም የጣይቱ ሆቴልን በገዛበት ጊዜ የወቅቱ ጠቅላይ ሚኒስትር ተብዬ ታምራት ላይኔ የፕራይቬታይዜሽን ኤጀንሲ ባለስልጣን ደግሞ ስዬ አብርሃ ወንድም አሰፋ አብርሃ ነበር። የአሰፋ አብርሃ ሚስት ደግሞ የፍጹም ዘአብ አስገዶም እህት በመሆኗ በአነስተኛ ገንዘብ የተሸጠበት ሚስጥር ይህ ነበር ማለት ዘጋቢያችን ያነጋገራቸው እማኞች ያስረዳሉ። ታምራት ላይኔ በሙስና ወንጀል እስር ቤት ሲወርድ ፍጹም ዘአብ አስገዶም ተባባሪ ሆኖ ተገኘና በአንድ የክስ መዝገብ ወህኒ የወረደ መሆኑ ይታወቃል። ባለፈው ሳምንት በጣይቱ ሆቴል ላይ ደረሰው የእሳት አደጋ መነሻው እስካሁን የታወቀ ባይሆንም አልታወቀም ካለበት መሃል ፒያሳ ሽክብ አራዳ ቅዱስ ጊዮርጊስ ፊት ለፊት የእሳትና ድንገተኛ አደጋ መከላከል መቆጣጠር ኤጀንሲ ተብዬው ያለ በመሆኑ በወቅቱ በቦታው ደርሶ ሊያጠፋው ይችል ነበር የሚሉ ብዙዎች ናቸው። ይህን ሳያው ቀርቶ ብዙ ንብረት የወደመ መሆኑ ታውቋል። በርካታ ወገን የወያኔ ባለስልጣኖች ቦታውን ለኢንቨስተር ለመሸጥ አውቀው ያደረጉት ሳይሆን አይቀርም የሚል በርካታ አስተያየት ሰጪዎች እንዳሉ ታውቋል። እኛም ለዛሬ ያለን ዘገባ በዚሁ ተጠናቀቀ።
አርአያ ተጨፈኑ ላሞኛችሁ። ወያኔና ይሉኝታ ወይም ጽምትነትና ለከት ከተጣሉ ዓመታት አልፈዋል፣ አይተዋወቁም። ወያኔ ባገኘው አጋጣሚ ሁሉ በጉራ ሲናጥና ሲፎክር መስማታችን አልቀረም። ገና ጫካ እያለም ሳለ እስራኤል ስለ ቅጽበታዊ ቅጣትና ወረራ ከወያኔ ብትማር ይሻላታል ሲል ተደምጦም ነበር። በሰሞኑ ደግሞ ለሰብአዊ መብት ጠበቃ ለሁሉም አርአያ ነኝ መሆን ይገባኛል ያለው ግን ከሚጠበቀው በላይ መረን የለቀቀ በመሆኑ በዝምታ የሚታለፍ አልሆነም። የግንቦት ሰባት እንቅስቃሴ መሪ የነበረውን አንዳርጋቸው ጽጌን ከየመን ጠልፎ ወደ አዲስ አበባ እስር ቤት ካስገባ 6 ወር ከሆነ በኋላ ወያኔ ባቀረበው የኑዛዜ ቪዲዮ ሳቢያ ሲመጻደቅ አሜሪካኖች በጓንታናሞ የሚያካሂዱትን የመብት ረገጣና ሌሎችንም ጠቅሶ በስየልና ድብደባ የሚገኝ መረጃ ዋጋ ቢስ ነው ብሎ ተችቶ፣ ወያኔ ግን የፖለቲካ እስረኞችን በእንክብካቤ ይዞ ስለሚያስተናግድ እንኳን የተጠየቁትን ቀርቶ ያልተጠየቁትን ይናገራሉ ብሎ ሲመጻደቅ ተደምጧል። እስረኛውም በጥሩ ይዘውኛል ብሎ በተነገረው መሰረት ሁሉን ተቃዋሚ ሰልቦ ወያኔን በሚፈልገው ደረጃ አዳንቋል። ወያኔም ቀደም ሲል ስለ ሽብርተኞች አያያዝ ኬንያ ከእኔ ትማር ባለው መልኩ የፖለቲካ እስረኞችን አላሰቃይም አልበደልም ብሎ ሊመጻደቅ እድል አግኝቷል። አፍረስ ስለሌለው ሲየል ፈጻሚ መሆኑን ዓለም ቢያውቀውም ትንሽም ሳይቀፈው ራሱ እንደ ሰብአዊ መብት ተቆርቋሪ አድርጎ ለመለፈፍ ቅንጣትን ወደኋላ አላለም። ወያኔ እንደ አርአያ የሚወሰድ ሳይሆን እንደ ጸያፍ ፍጡርና ክስተት ተወስዶ ወግደልን ውደም የሚባል መሆኑን ግን የኢትዮጵያ ሕዝብ ያውቀዋል። ይህን የወያኔ ልፈፋ በማጀብ የሚጮሁትን ደግሞ ወገን በሞላ መዝግቧቸው ነገ ጎን ሲቀድ የሚፋረዳቸው መሆኑ ከወዲሁ መንገሩ አያልፉት ግዴታ ነው። የወያኔ አገዛዝ የሚታወቀው ከዓለም ዋና ዋና የሰብአዊ መብት ረጋጭ ሀገሮች አንዱ ነው በመባሉ ነው። የተያዘ የፖለቲካ እስረኛ አስከፊ ስየል፣ ግርፋት፣ ድብደባ፣ በጋለ ማጨድና ፈንጃ መጠበስ፣ ወፌላላ ግርፋትና አዋራጭ እርምጃዎች ሳይወሰዱበት የቀረ እስረኛ የለም። የውጭ ሀገር ዜጋ ናቸው በሚል በመፍራት የሚታይ ጠበሳና ቁስል መተው ባይፈልግና ቢቆጠርም የአገር ጨዋሂ አልባ ዜጎች ላይ ግን አረመኔዎቹን አሰማርቶ የሚፈጽመው ስየልና በደል አሰቃቂ መሆኑ የተዘገበና የተረጋገጠ ጉዳይ ነው። ሴቶችን ብቻ ሳይሆን ወንዶችንም በማስደፈር የፈጸመው ግፍም ተጋልጧል። ጦርነት አለ በሚል ሰበብ ፍጅት መፈጸሙና ነፍሰ ጡር ሴቶችን መግደሉም ታውቋል። በሚጠራው የአማራ ሕዝብ ላይ ያደረሰው ጉዳትና እያደረሰ ያለውን ጥቃት ምስጢር አይደለም። እስረኞችን አሰቃይቶ ምህረት ጠይቁ፣ ፈርሙ፣ ተናዘዙ፣ ተቃዋሚዎችን አውግዙ ማለት ደግሞ ልማዱ ነው። አስታራቂ ሽማግሌዎች ነን የሚሉትንም ቅጥረኞቹን አሰማርቶ በአስጨናቂ ሁኔታ ላይ ያሉ እስረኞችን አንበርኩ በሚል የሕዝብን ሞራል ሊሰብር ሲጥርም ያየነው ነው። ቀደም ያልተዘጋጁና የትግሉ መራራ ጎን ለሚጠይቀው ቆራጥነት ዝግጁ ያልሆኑ ሳይውል ሳያድር መሰበራቸው የሚጠበቅ ነውና በፍልሚያ ተሰማራን የሚሉትም የሕዝብን በመሪዎች ላይ ያለውን ግምት አሳልፈው ላለመስጠት መጣር መዘጋጀት እንዳለባቸው መጥቀሱ አስፈላጊ ነው። ለወያኔ አወናባጅ ልፈፋና መመጻደቅ ሰለባና ሽፋን ሰጪ ላለመሆን ማለት ነው። ወያኔ ምሳሌነቱ ለጭቆና ለጎጠኝነትና ለአረመኔነት ነው፣ ለሰብአዊ መብት አክባሪነት አይደለም ነውና የወያኔ ራሱን የማሞገስና በጠራራ ፀሐይ የመዋሸት ጉዳይ መበስበሱን የሚሸፍንለት አይደለም። ቢያንስ ከ40 ሺህ በላይ የፖለቲካ እስረኞችን እያሰቃየ ያለው ወያኔ በስርዓት ይዣለሁ የሚለውን የሚያምነው ማንም የለም። ወያኔ ሀፍረተ ቢስ መሆኑ ዳግም ያረጋግጣል እንጂ ማንንም አያወናብድም። በመሆኑም ወያኔን በቆራጥ ትግል ለማስወገድ በጋራ እንነሳ።
ቻይና በዝባዥና ዘመናዊ ቅኝ ገዢ ሆናለች። ሰሞኑን የቻይና ባለስልጣኖች የመጣባቸውን የክስ ናዳ ለመከላከል ቻይና እንደ ቀድሞ ቅኝ ገዢዎች አይደለችም ብለው ለመካድ ሲፍጨረጨሩ በርካታ ጋዜጠኞችን ገዝተው ቻይና የአፍሪካ ጓደኛና ረዳት ናት ብለው ሲያጽፉም እየታዩ ነው። ሐቁ ግን ሌላ ነው። ዘመን ሲቀየር ቀርቶ ያኔም ቢሆን የእንግሊዝ፣ የፈረንሳይ፣ ቤልጅክ ቅኝ አገዛዝ በተለያየ ልክ የተካሄደ ነበር። ዛሬ ቻይና ወታደር ልካ አገሮችን ባትወርም የንጥረ ሀብት ዘረፋን ለማካሄድ ዘመናዊ ቅኝ አገዛዝን በተለይ በአፍሪካ አስፍናለች ቢባል ስህተት አይደለም። እርዳታ ሰጠው ብላ የምትመጻደቀው ቻይና ወደ 90% በተወሰነ እቅድ ላይ የሚሰማራ ሰራተኛ የምታስመጣው ከሀገሯ ነው። እነዚህም አብዛኛዎቹ በአገራቸው እስረኞች የነበሩ መሆናቸው የተረጋገጠ ጉዳይ ነው። ባጭሩ ገንዘብ ረዳው ባይዋ ቻይና ገንዘቡን በአብዛኛው ወደ ራሷ ተመልሳለች። የቻይና ዘመናዊ ቅኝ አገዛዝ ይዘት የንጥረ ነገር ቅኝ ገዥነት ሲባልም ይሰማል። ሀገሯን ለማሳደግ የምትረባረበው ቻይና ብሔረተኛ በመሆናቸው መውቀስ አንችልም። የአፍሪካ ሰራተኞችን በዘመናዊ ባርነት ደረጃ በዘረኝነትና በንቀት እንደምታሰራና ወያኔን መሰል ካድሬዎች ደግሞ ይህን አያያዛቸውን እንደሚደግፉ የተጋለጠ ጉዳይ ነው። ቻይና በጉቦ ስለምታምንና ስለምትጠቀምም በአፍሪካ ሙስናን በመደገፍ ከፍተኛ ሚና አላት። ስምሪቷም ዓይን ያወጣ ዝርፊያና ብዝበዛ መሆኑ ይታወቃል። የሚያስፈልጓትን የማዕድን፣ የእርሻ፣ የቤንዚን ወዘተ ምርቶች መጫንና መውሰድ ስለሆነ ዋና ዓላማው ቀደም ከጭቁን ህዝቦች ጎን ተሰልፌያለሁ ትል የነበረውን እርግፍ አድርጋ ትታ ከለየላቸው ኢምፔሪያሊስት አገሮች አንዷ መሆኗ ዛሬ የተጋለጠ ጉዳይ ነው። ቤንዚን ከደቡብ ሱዳንና ሌሎች አገሮች፣ መዳብ፣ ወርቅና አልማዝ፣ ኦፓል፣ ሜርኩሪ፣ ኮልታን ሁሉን ቻይና ፈላጊ ናት። ልዩ ልዩ የመንገድ ስራዎች፣ ህንጻ ግንባታዎች፣ የግድብ ስራዎች ወዘተና እርሻ ሳይቀር ቻይና ያልገባችበት የለም። ለመርዳት ሳይሆን ለመዝረፍ። ቻይና ደግሞ የሰራተኛን መብት ማክበር ከሚለው ጽንሰ ሐሳብ ጋርም ጠብናትና ሰራተኞችን መበደል፣ መበዝበዝና አልፎም መደብደብ መለያዋ ሆኗል። በብዝበዛውና ዘረፋው መስክ በቻይና እኩል የተሰማራቸው ህንድ እንደ ቻይና አልተተኮረባትም እንጂ ሚናዋ ያው ተመሳሳይ ነው። አገርን ወሮ በወታደር መያዝና የባዕድ እገዛ መሰረት ድሮ ቀርቷል። ዘመናዊ ቅኝ አገዛዝ ግን ያንን ትቶ በኢኮኖሚውና ፖለቲካው መስክ ቁጥጥርን አስፍኖ አገሪቷን መበዝበዝን እና ማስፈን ነው። የቻይና ቅኝ ገዥነት ይህን መልክ አለው። የሚፈለገው አገሪቷን ወሮ መያዝ ሳይሆን ምርቷን መዝረፍና በፖለቲካውና ኢኮኖሚው መስክ ማንበርከክ ነው። ወያኔ ይህን ፈቅዶላቸዋልና ኢትዮጵያ በቻይና መዳፍ ስር ከገቡት አገሮች ውስጥ ዋነኛዋ ናት ተብሏል። የቻይና ዕቃ ማራገፊያ ሆነናልና ብሔራዊ ከበርቴዎችና ነጋዴዎች ከባድ ሁኔታ ውስጥ ገብተዋል። ቻይና የያዘችው የመንገድ ስራ ሆነ የመብራት መስመር መዘርጋት አስተማማኝ ካለመሆኑ የተነሳ በሁሉም መስክ ድሮም የቻይና ስራ የቻይና ዕቃ በሚል ስላቁ ሰፍኖ ይገኛል። ግድብ ሞልቶ መብራት ኃይል በዋናው ከተማ ሳይቀር ብርቅ መሆኑ ለዚሁ ምስክር ነው። ቻይና የአፍሪካ ሆነ የኢትዮጵያ ወዳጅ ሳትሆን ዘመናዊ ቅኝ ገዥና ለከት የለሽ በዝባዥ አገር ናት። የቻይና ሚና በኢትዮጵያ አገርን የሚገነባ ሳይሆን የሚጎዳ፣ ወያኔን ደግፈው አገርን የሚጎዳ መሆኑን በጊዜ ማወቁ አስፈላጊ ነው እንላለን። በመላው አፍሪካ ቻይና ከአምባገነኖች ጋር አብራ አፍሪካውያንን እየጎዳች ናት።
አድማጮቻችን በማስከተል የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ መስራችና ከፍተኛ አመራር አባል ከሆኑት ከአቶ ኢያሱ አለማየሁ ጋር በዋሽንግተን ዲሲ የሚገኘው የነጻነት ለኢትዮጵያ ሬዲዮ ጣቢያ ያደረገውን ቃለ ምልልስ ሙሉውን እናሰማለን። በመጀመሪያ በአድማጮችም በራሴም ስም ከልብ አመሰግናለሁ። በአጭር ጊዜ ውስጥ ነው ተደውሎ እስቲ እንደው እናንተስ ምን ትላላችሁ? የትነን ያለነው ሀገራችን ወዴት እየሄደች ነው የሚለውን የ45 ዓመት ተመክሮ ያላችሁ ናችሁ። ቀላል አይደለም። እስቲ እንደው ከናንተ እናዳምጥ ከቢል ደግሞ እስቲ ወደ እናንተ ዞር ብለናል። እስቲ እንደው ከርሶ አስተያየት ነውና ከድርጅቶትም የትነን ያለነው ሀገሪቷ የት ነው ያለችው አሁን እንደው ጠቅልላ አድርገው ቢያሳዩኝ። አዎ እንግዲህ አመሰግናለሁ ስለጠራኝና ስለጋበዝከኝም። ድርጅታችን ኢህአፓ እንኳን የተመሰረተው በ64 ዓመተ ምህረት ነው። ስህተት አድርጋለሁ ምንድነው ያልኩት? አድርገዋል። ምንም አይደለም። 67 ላይ ነው መሰለኝ የታወጀው። በ64 ነው የተመሰረተው ሚያዝያ። አሁን ኢትዮጵያ ያለችበት ሁኔታ ያው ብዙዎች አድማጮች የሚያውቁት ይመስለኛል። ያው ውይይቱ ሁልጊዜ የሚደረግበት ነገር ስለሆነ ብዙዎች የሚያውቁት ነው። ስለዚህ ባጭር እንትኖች ክስተቶችና ያሉትን ሁኔታ ለማሳየት በእርግጥ የወያኔዎቹ አለቃ ከሞተ በኋላ ክፍፍላቸው ውስጣቸው ያለው ክፍፍልና የመዳከም ሁኔታ እየባሰና እየተጠናከረ መምጣቱ ብዙ ምስክሮች መረጃዎች አሉ። ግን በዛው አንጻር ግን ፖለቲካዊ የሆኑ የተቃዋሚ ኃይሎች ደግሞ ይህንን በመጠቀምና ሊሰሩበት በሚችሉ ደረጃ የተጠናከሩበትና የተባበሩበት ሁኔታ አልታየም። እንግዲህ አንደኛው ድክመት ሆኖ የቀጠለ ነው ማለት ነው። በሌላ ከህዝብ አንጻር በምናይበት ጊዜ ግን አሁን ባለፉት ዓመታት የህዝብ የተቃውሞ ትግል እየጠነከረ የመጣበት ረጅም ሰልፎች ለምሳሌ በሙስሊም ኢትዮጵያውያን ይደረጋል። አሁን በባህር ዳር፣ በጎንደር፣ በሌሎች ቦታዎችም እየታዩ ያሉት ይሄ ፍርሃትን የማሸነፍና ደፍሮ የመውጣትና መቃወም መብት የማለት መንፈስ እያየለ መምጣቱን ደግሞ እናያለን እና ይሄ እንግዲህ በጣም ጥሩ ተስፋ የሚሰጥና የሚሰራበት ከሆነ ደግሞ ለለውጥ እና ይህንን አስከፊ ስርዓትም ለማስወገድ በር ከፋች የሚሆንበት ነው ማለት ነው። በሌላ በኩል ምንድነው ከወያኔ በኩል ምንም ለውጥ የለም ማለት በፖለቲካቸው በኢኮኖሚው መስክ በሁሉ ያንኑ ዘረኛና ህዝብን የሚበድልና ህዝብን የሚያጠቃ መስመራቸውን ነው የተከተሉት። ሲመሰረቱ ትግላችን ጸረ አማራ ነው ብለው ነው የተመሰረቱት። አሁንም ትግላቸው ጸረ አማራ ነው፣ ሌሎችንም ጨምረዋል። ያው የሚያጠቁትን ህዝቡን እያጠቁ ህዝቡን እየጎዱ ሀገራችንን መሬትም ለባዕድ እየሸጡ ያሉበት ነው። ከዚህ መስመራቸው እስካልተወገዱ ድረስ ጥፍ የሚሉ እንዳለው እንግዲህ ማስታወቂያ ያስፈልጋል፣ ማወቅ ያስፈልጋል። በእኛ በኩል አሁንም ቢሆን በትግሉ ስልት ላይ እንዴት ነው ወያኔ ወዳጅ ነው ጠላት ነው በሚለው አሁንም ዘብረቅረቅ ያለ ሁናቴ ያለ ባይባልም ሁሉም ሰው ማን እንደሆነ ያወቀበት ሁናቴ ቢኖርም መከተል ያለብንን የትግል ስልት በተመለከተ ደግሞ ግን ብዙ ውዥንብር አለ። ግማሹ በሰላም ነው ይላል፣ ግማሹ በምርጫ ነው ይላል። ሌላው ደግሞ ስለ ትጥቅ ትግል ወይም ስለ ሁለገብ ትግል ይወራል። ግን ትጥቅ ትግሉም እንግዲህ እስካሁን ሲካሄድ ያየነው ነገር አይደለም። በደንብ በህዝባዊ ትብብር አንድነትና መንፈስ ወያኔን በዚህ መንገድ እንጥለዋለን ብሎ ህዝባዊ አመጽ ገና ነው ግን እየደረሰ ይመስላል። ይሄ እንግዲህ የራሳችን ክስተትና ሁኔታ ነው። በምን መንገድ ነው የምናስወግደው? ይሄንን በህዝባዊ አመጽ ካልሆነ በሰላማዊ መንገድ በምርጫ እየተሳተፍን ነው ምን ነው የሚለው እንግዲህ ጥያቄ አሁንም ያለ ነው። በምርጫ የሚያምኑ ሰዎች አሉ። እንደ ዘዴ አድርገው ህዝቡን በዚህ ወቅት ህዝቡን ለማነሳሳት ይበልጥ ግንዛቤ እንዲኖረው ለማድረግ እንደሚፈልግ አይመስለኝም። ህዝቡ ለዚህ መጠቀም ይቻላል፣ ግን አምኖበት በዚህ ወርዱልናል ነጻና ፍትሃዊ ምርጫ በወያኔ ስር ይካሄዳል ብሎ ደግሞ ማለት እንደገና መዘናጋትና እንደገና ትግልን መጎተት ነው የሚመስለኝ። እስቲ ወደዛ ሳንገባ ይቅርታ አቶ ኢያሱ፣ ምክንያቱም ዋናም የፈለኩት እርሶን በዚህ የምርጫ ፖለቲካ ውስጥ
አንድ ነገር እንዲሉልን ነበር። ምርጫን በመርሆ ደረጃ አይቃወሙም። እርሶም እንዳሉት ምርጫ ተቃዋሚ አይደሉም። ግን አሁን ባለው ሁኔታ ሁለት አመለካከቶች ብቅ ብለዋል። አሁን ኢትዮጵያ ውስጥ በተለይ አዲስ አበባ ውስጥ ምርጫ የዴሞክራሲያዊ ስርዓት መግለጫ ብቻ ሳይሆን የሰላማዊ ትግልም ስልት አካል ጭምር ነው የሚሉ አሉ። የሰላማዊ ትግል ቢታገሉ፣ ሌላው ደግሞ ኖ ምርጫ የሰላማዊ ትግል ስልት ሳይሆን የዴሞክራሲያዊ ስርዓት መግለጫ ነው የሚሉ ደግሞ አሉ። ትላልቅ ኢሹዎች ናቸው። እነኚህን እንዴት ይመለከታሉ? አሁን ባለው ሁኔታ እውነት የዴሞክራሲያዊ ስርዓት መግለጫ ብቻ ሳይሆን የሰላማዊ ትግል ስልት አካል ነው? ይቻላል? በአሁን ጊዜ ኢትዮጵያ ውስጥ ባለው ሁኔታ ላይ ይቻላል ይሄ ምርጫ? በቅድሚያ ምርጫ እኮ በየአመቱ በየ4 አመቱ ነው በየ5 አመቱ መደረጉ በአንድ ሀገር በዛ ሀገር ዴሞክራሲ ሰፍኗል ማለት አይደለም። ምርጫ ሊደረግ ይችላል። በአብዛኛው ነፃ የሆነ ምርጫ ሊደረግ ይችላል። ግን ዴሞክራሲ ስንል ያቺ ድምጽ የመስጠት ብቻ አይደለም። ዴሞክራሲ ስንል እኮ የህዝብ መብት መከበር፣ የህዝቡ የኑሮ ሁናቴ፣ እኩልነት መስፈኑ፣ ብዙ እንትሮች ህግ የሚያወጣውና ህግ የሚወስነውና የመንግስት አካላት ሁሉ በተለያየ መንገድ መሆናቸው ተከፋፍለው እንጂ አንድ መንግስት ዳኝነቱን ፍርድ ሰጪነቱን እሱ ይዞ የሚቀጥልበት እንዳውና ከዚህ በፊት እንዳየናቸው አለመሆኑን የንግግር ነጻነት፣ የሰልፍ ነጻነት በአት የምንላቸው የምንደረድራቸው ሁልጊዜ የምንደረድራቸው ነገሮች በስራ ለማለት የሀገራችን ሉዓላዊነት መከበር እነዚህ ሁሉ ተጠራቅመው እንግዲህ ዴሞክራሲያዊ ስርዓት ሴቶችና ወንዶች እኩልነት የሚለው ላይ የህፃናት መብት ላይ ማለት እነዚህ ነገሮች ስንደረድር ስናቀርብ ስናያቸው ያኔ እውነትም ዴሞክራሲ አለ እንላለን እንጂ በየ4 አመቱ ምርጫ ነው ምንድነው በአንጻራዊ ነጻ ምርጫ ቢደረግ ዴሞክራሲ በኢትዮጵያ ሰፍኗል ማለትም አይደለም። ይሄ ከዚህ ግን ሩቅ ነን እኛ። ከዚህ ከሞያሌ እስከ አስመራ የሚሄድ ርቀት ነው ያለው በዚህ ላይ። ምክንያቱም ነጻና ፍትሃዊ ምርጫ የለም ኢትዮጵያ ውስጥ፣ ሊሆንም አይችልም። ሊሆንም የማይችልበት ምክንያት ዴሞክራሲያዊ የሆነ ሁኔታ ስለሌለ ምርጫ ህጉ ለወያኔ የተዘጋጀ፣ ምርጫ ኮሚሽኑ በወያኔ የተመረጠ፣ የሀገሪቷን ፖሊስ፣ አስተዳደር፣ ዳኝነት ሁሉን ስርዓት የሚቆጣጠረው ወያኔ በሆነበት ነጻና ፍትሃዊ ምርጫ ማድረግ አይቻልም። በ1997 ተሞከረ፣ ተዘናግተው ተሞከረ፣ ሊያመልጣቸው ነበር። ያው አስቸኳይ ጊዜ አዋጅ አውጀው ከ200 ያላነሰም ሰው በጥይት ገለው በጉልበት የህዝቡን ድምጽ ቀምተዋል። ከዚህ አሁን ምንም የሚለወጥበት ነገር ምናልባት ባለፈው ምርጫ በተባለው ቀልድ አንድ ተቃዋሚ ብቻ ሾልኮ ስላለፋቸው ስለገባባቸው እሱን እንግዲህ አሁን ፈረንጆቹም አለቆቻቸውም አንድ ተቃዋሚ ብቻ በ547 የፓርላማ እንትን መቀመጫ አንድ ሰው መግባቱ ጥሩ አይደለም፣ ጥሩ እንትን አይሰጥም። 99 በምናምን አሸነፍን ማለት ድሮ የቀረ ነገር ነውና አሻሽሉ የሚል ምክር እየሰጧቸው ነው ስለሚባል ምናልባት እንግዲህ ወደ እንትን ሊያስገቡ ይችላሉ። ወደ 20-30 እንደዚህ አስገብተው ለይስሙላ መድብለ ፓርቲ ያለ በሰፊው የተሳተፉ ነው፣ ተቃዋሚዎችን ወንበር አሸንፈዋል የሚል ቀልድ ሊቀልዱ ይችላሉ። እነሱ ግን እኔ በማውቀው ወያኔ ከሆነ የሚያስገቧቸውም ድርጅቶች ካሉ ከእነሱ አባላት የሚያስገቡም ከሆነ ድርጅቶቹን የተቆጣጠሯቸውና ከጥቅም ውጭ ያደረጓቸው ድርጅቶች ነው የሚሆኑት የሚል ነው ያለ ግምት። ስለዚህ ምርጫው የዚህ የምንም አካል አይደል፣ የወያኔ ቲያትር ነው። ለፓርቲ አለ ነጻ ምርጫ አለ ብሎ የሚጫወቱበት ስለሆነ እዛ ውስጥ እንግዲህ በሁለት መንገድ ነው መገባት የሚችለው። አንድ እንደ በፊት እንደ 97 አይነቱ አመቺ ሁናቴ ከተፈጠረ እነሱ አሁን በሙሉ መቆጣጠር ነው የሚሞክሩት፣ ምክንያቱም ባለፈው ሊበሉበት ስለነበረ። ሁለት እቺን የምርጫ ጊዜ ተጠቅመን በየቦታው በየገጠሩ በየምኑ ሄደን ህዝብ እየሰበሰብን እንቀሰቅስበታለን ብለው እንደዚህ የሚያምኑ ድርጅቶች አሉ ይመስለኛል። ያንን ለማድረግ ጥሩ ይንቀሳቀሳሉ፣ ዙሪያ ሄዳሉ፣ ህዝቡን ያነቃቃሉ፣ ህብረት እንዲደረግ አንድ ላይ መታገል እንደሚገባ የወያኔ የነዛውን የክፍፍል የዘረኝነትን የክፍፍል ፖለቲካ በደንብ እያጋለጡ እየመጡ ከቀጠሉ እሱም ጠቀሜታ ይሰጠዋል። ግን በምርጫ ያሸንፋሉ ማለት አይደለም። ምርጫ ያለቀለት ነገር ነው። አይ ምርጫ ያሸንፋሉ ሳይሆን አሁን ባነሱት ላይ እንደው ወያኔ ፈቅዶ ምርጫ ውስጥ ተካፈሉ ብሎ አባላቶቻቸውና ህዝቡን
በደንበኛ እንዲያስተምሩና እንዲያነቃቁ ይፈቅዳል ብለው ያምናሉ? ከርሶ የበለጠ በቸብ ወያኔን የሚያውቅ የለምና እንደው ይፈቅዳል እንዲህ አይነት ነገር ሁኔታ ይፈቅዳል ብለው ያምናሉ? አንድ ጊዜ እኮ ያኔ በ97 ሞከረው አንዳንድ ተንኮላዘን ምክሮች ከልዩ ልዩ ክፍል ደርሶት የሚያሸንፍና ሁሉን የሚገልጥ መስሎት ያንን ፈቅዶ ነበረ። ያው ዞሮ ህብረትና ቅንጅት በየቦታው ዞሮ በርከት ያለ ሰው እየሰበሰቡ በብዙ ሺዎች እየሰበሰቡ በጣም ገለጻ እየሰጡ ጥሩ መንፈስ አድርገው ያው ምርጫውም ላይ ድምፅም እስከማሸነፍ የደረሱበት ሁናቴ ነበር። መጀመሪያ ቆጠራ ላይ ያው እያሸነፉ የነበሩበት ነው ታገደ እንጂ እና አሁን እንግዲህ አንዳንዶቹ እንሄዳለን እየሞከርን ነው እዚህ ቦታ ህዝባዊ ስብሰባ ጠርተናል ይላሉ። ሰላማዊ ሰልፍ ሊያደርጉ ሲሉ ይመታሉ፣ ይታሰራሉ። አሁን ለምሳሌ አሁን ባለፈው በሰማያዊ ፓርቲ የታሰሩት ሲወጡ ከመስሪያ ቤት ሁሉ ተባረዋል ከስራቸው በርከት ያሉት። እንደዚህ አይነት ጫና እያደረገና እኔ ፈቅዶ እንደው በሉ እስቲ ሀገሪቷን ዙሩ ትግራይም ግቡና ስበኩ የሚል አይመስለኝም። አይ በጣም ጥሩ። እኔም ራሴ አይመስለኝም እሱን። ይሄን ካልኩ እርስዎ ያሉበት ድርጅት ረጅም የትግል ታሪክ ያለው ድርጅት አሁን ያለውን ሁኔታ ተጠቅሞ ለምሳሌ የተለያዩ ድርጅቶች አሉ። እነኚህ የተለያዩ ድርጅቶች እንዲሰባሰቡ ለምሳሌ ግንቦት ሰባት አሉ፣ ሰማያዊ ፓርቲ፣ አንድነት ፓርቲ፣ ሸንጎ የተለያዩ ድርጅቶች አሉ። ስማቸውንም አልጠቅሳቸው ብዙዎችም አላስታውሳቸው። እነኚህ በአንድ ላይ ኢህአፓ በአንድ ላይ ለምን ተሰባስበን እንታገል የሚል ጥሪ አያቀርብም ነው? ታምኑበት? በመጀመሪያ ታምኑበታላችሁ ወይ? ተሰባስባችሁ ሁላችሁ በአንድነት ጸረ ወያኔ የሆነ ትግል ለመታገል የምታምኑበት ከሆነ ሁለተኛ ነገር ደግሞ ይሄን እያደረጋችሁ ነው ወይስ ለምን ሳታደርጉም? ወል እንግዲህ እኛ በግንባር ጥያቄ ላይ ይሄ ግንባር ጥያቄ ላይ ሁለት አይነት አቋም ነው ያለን እኛ እንደ ድርጅት። እንትን ምንድነው ከዚህ በፊት ብዙ ለግንባር ጥረቶች እንደው ልክ እንደ ማዕከልም በመሆን በጣም ከዚህም ከዛም ያለውን በመሰብሰብ በመጥራት በመሀል የሚኖሩትን ልዩነቶች ለመፍታት ሁሉ ቅራኔዎች ለመፍታት ሁሉ ጊዜ እየወሰድን የራሳችንን ማለት መሰብሰቢያው ራሱ እንኳን የኛ የራሳችን ቢሮ ሆኖ ሰፋ ያለ ህብረት እንደ ተቋቁሞ እንደነበር የምታስታውሰው ይመስለኛል። ይሄን አድርገናል። ግን ሁሉ ጊዜ ህብረት ካደረጉ ማለት እነዚህ ህብረቶች የተወሰነ ቦታ ሄደው የተወሰነ ችግር ሲገጥማቸው የምንከሰሰው እኛ ነን። እነሱ ካልተቆጣጠሩት ህብረት ያፈርሳሉ፣ ህብረት አይፈልጉም ምናምን የሚባል ነገር ወዲያውኑ ክስ ይመጣል። በዛ ይሄ ክስ የኛ አባላት ማአት ገንዘባቸውን ጊዜያቸውን ሁሉ አጥፍተው ለህብረት እየሰሩ ተመልሶ እኛ የምንከሰስበት ሁናት ያለው። ለምሳሌ ህብረት ለምን ፈረሰ? ህብረት የፈረሰው ሁለቱ በአገር ቤት አመራሩን የያዙት ሁለቱ ወደ ምርጫ ያኔ ሲደረግና ያንተ ሲባልና ቅንጅት አንገባም አንቀበልበት ጊዜ እነሱ ደግሞ ተቀብሎ የገቡበት ሁናቴ በቃ ከውጭ ካለው ጋር ተጣሉ። ያው እንግዲህ በዛ ነው ህብረቱ ነገር ችግር ውስጥ የገባው። ስለዚህ መጀመሪያ ምክንያቱ ይሄ ነው እንጂ እኛ አልነበርንም። ግን እንዲህ አይነት ክሶች ይመጣሉ። ስለዚህ በተወሰነ ጊዜ የኛ አባላት በአንድ ጉባኤያችን ላይ የወሰኑት ምንድነው ህብረት እያላችሁ ጊዜያችንን ታጠፋላችሁ፣ ይጠቅማላና ነገር ግን ጉዳቱም ያን ያህል ነው። ከዛ ደግሞ ህብረት የምናደርገው ህልውና ከሌላቸው ቡድኖች ጋር ነው። አንዳንዶቹ 3 አባል አላቸው፣ አንዳንዶቹ 4 አባላት፣ አንዳንድ 2ም ያሉ አሉ። አሁን በየቦታው የሚጮሁ እና ከነዚህ ጋር ምንድነው ውጤቱ? ያው ራሳችንን የምንሰራው ማለት ነው። የትም ቦታ ውክልና እንኳን ሰው ሊወክሉ የማይችሉ ናቸው በብዙ ቦታ የሚልም ቅሬታም አለ። አሁንም ያለ ነገር ነው ይሄ በነገሩ ላይ እና በዛ ምክንያት እኛ ራሳችንን ገለል ያደረግንበትን እስቲ የራሳችንን በአገር ቤትም በውጭም የግንባር ፖሊሲ እንጠቀም እንጂ ከትናንሽ ቡድኖች ወይም ከትላልቅ ከሆኑት ቡድኖች ጋር እስቲ እንራቅ ብለን የወሰንበት ሁናቴ ነው። ግን ያው ግንባር ፖሊሲ የምንለው ነው የግንባር ፖለቲካ ምንድነው? ያው ሰፋ ያለውን ህዝብ ማሰባሰብ፣ በህዝብ መካከል ቅራኔዎችን እንዳይኖሩ ማድረግ እና በአንድ አይነት መርሃ ግብር ሁሉ ሊንቀሳቀስ የሚችልበትን መንገድ መፈለግ ነው። ከዚህ አልፎ ግን ብዙ ጊዜ ግንባር ጠርተናል፣ መሰባሰብ ብለናል። ለምሳሌ ከዚህ በፊት ያቀረብነው አንዱ ሀሳብ ምንድነው? አገር ቤት ህልውና ካለን አገር ቤት ሰዎች እንመድብና በምስጢር እነሱ እየተገናኙ የስራውን በአገር ቤት ያለውን ስራ ተባብረው የሚሰሩበት ሁናቴ
እንፍጠር የሚል አቅርበን ብዙ መልስ የሰጠንም ሰው የለም። ይሄ እንግዲህ በእኛ በኩል ያደረግነው አንድ ሙከራ ነው። ሌሎቹ አሁንም ከጠራቸውም ውስጥ አንዳንዶቹ ህልውና የሌላቸው ናቸው። ከእነሱ ጋር መተባበርም አያስፈልግም ብለን እናምናለን። ህልውና የሌላቸው ጊዜህን፣ ገንዘብህን፣ ጉልበትህን የሚጨርሱት ምክንያቱም የሉም። ስም ይሰጣሉ ለራሳቸው። ውስጣቸው ስትገባ 8 ሰው እኔ አሁን እዚህ ቆጠር አልፈልግም እንጂ መቁጠር ይችላሉ። ከነሱ ስራችን ነው፣ እናውቃለን ማማ እንደሆነ። ግን ቢተባበሩ መጀመሪያ የሀገር ቤቶቹ ቢተባበሩ ህጋዊ ሆኖ የሚሰሩት ማለት ነው። እነሱ ቢተባበሩ ጥሩ ነበር። እሱም አልተቻለም። እነሱን መተባበር በሚል ወያኔ ያጠቃናል ብለው ስለሚፈሩ መጀመሪያ እስቲ ራሳቸው ይተባበሩ። እኛም እዛው ባለነው የምንረዳውን ሁላችን የምንተባበረውን እንተባበራለን። ያው በሚስጥር ቢሆንም ግን በይፋ አሁን እንደ ህብረትና እንደ ቅንጅት ጊዜ ለማድረግ ግን ብዙዎቹ ሲደፍሩ አላየንም። እኛ ይገባናል ለምን እንደሆነ ችግሩ። ያው ጥቃት ይመጣባቸዋል። አንዳንዶቹ ድርጅቶች ደግሞ ሽብርተኛም ተብለዋል። ስለዚህ ከሽብርተኛ አበራችሁ ብሎ ሊመታቸው ይችላል ወያኔ እና በዚህ የተነሳ ያ ነገር ህልውና ሊያገኝ አልቻለም። የሀገር ቤቱ ነገር ግን አሁንም ቢሆን አልተተወም። አሁንም ቢሆን አሉ የሚሞክሩ አሉ። እዛም ሆነው በይፋ እየሰሩ ግን ህብረት የሆነ አይነት አሰራር ለመስራት ግንኙነት በማድረግ የሚሞከሩ ነገሮች አሉ። ግን ቅድም እንዳልኩት እንደ ህዝቡ የተቃውሞ መንፈስ ማደግ፣ እንደ ወያኔ መዳከም የሚያስፈልገው ህብረትና የሚያስፈልገው የትግል መደራጀት፣ የተደራጀ ትግል ማለት ነው። የተደራጀ በደንብ ፖለቲካ የተያዘና መስመር የያዘና በወሬና በቃል ብቻ ሳይሆን በተግባር የሚታገል ሁናቴ ለመፍጠር ግን ገና ነው። ግን በእናንተ በመርሆ ደረጃ ግን መሰባሰቡን መተባበሩን ደጋፊዎች ናችሁ እንደሚባልባችሁ አንዳንድ ጊዜ ኢህአፓ መተባበር አይፈልግም እሱ ካልመራው የሚባለው ቀደም ብሎ መልሰውታል። ግን በመርሆ ደረጃ እናንተ ደጋፊዎች ናችሁ። ይሄን ካልኩ በኋላ ወደ የሚቀጥለው ጥያቄ ልግባና ምክንያቱም ይሄን ጥያቄ ለመጠየቅ ፈልገው አድማጮቼ አብዛኛዎቹ ታውቁ እንደሆነ አላውቅም እንጂ አቶ ኢያሱ አለማየሁ በጣም ጥሩ ጸሐፊ ናቸው። ብዙ መጽሐፎች ጽፈዋል። እነኚህ መጽሐፎች ለኢትዮጵያ ብቻ ሳይሆን በጣም ፓን አፍሪካን አመለካከት ላለው አፍሪካዊ በጠቅላላው በብዙ ቋንቋም እየተተረጎመ ነው። ጥሩ ጸሐፊ ናቸው። እኔ አድናቂያቸው ነኝ። አፍሪካ ከሚጎላት ነገር አንደኛው እንዲህ አይነት ጸሐፊዎች ናቸው። ትላልቅ ጸሐፊዎች የነበሯት አንታይ ኮሎኒያል ትግል የታገሉት ሰዎች ማለት ትላልቅ ጸሐፊዎች ነበሩ። ግን እንደምታውቁት ግማሹ ሸምግለዋል፣ ግማሹ ሞተዋል። አሁን የሉም ለማለት ይቻላል። እና በእንዲህ አይነት ሁኔታ ጊዜ አንድ ኢትዮጵያዊ ወንድማችን ያንንም አሟልተውልናል። ጥሩ ጽሁፎች ይጽፋሉ፣ ጥሩ መጽሐፎች። መጽሐፋቸውን ሁሉንም አንብቤያለሁ እላለሁ። ይሄን ካልኩ በኋላ ግን አንድ ጽሁፍ ተጽፎበታል፣ አነበብኩት። የሰረቁት ስጋ ያሲዛል መረቁ የሚል የሃማቱማ ድብቅ ሴራ በሚል መጽሐፎት በአማርኛ ተተርጉሞ ሼራተን ውስጥ ነው የተመረቀው። የመጽሐፉ ምረቃ እዛ ይኑሩ አይኑሩ አላውቅም። እርሶ ነው እንግዲህ መንገር የነበረበት። እንደሚለው ግን ጸረ ወያኔ ሆኖ የቆየው ኢያሱ አለማየሁ የሶሻሊስት ጠንቋይ ጉዳይ በሚል ርዕስ በአማርኛ አስተርጉሞ መጽሐፉን the case of the socialist witch doctor የሚለውን አስተርጉሞ እዛ ላይ ገንዘብ እያገኘ ነው። በወያኔ ጋራ ጥሩ ግንኙነት ፈጥሯል የሚል ክስ አለ። እንዴት ነው አቶ ኢያሱ እጅ ሰጡ? አዎ እንዴ ዛሬ እንደውም ጥምቀት ሳከብር ነበር ጃል ሜዳ። እኔ ብለ ለዚህ አሉባልተኛ ጆሮ ከሰጠ ብዙ ነገር ነው የሚሰማ። በእርግጥ የኔ መጽሐፎች የማይታተሙና የሚከለከሉም አሉ። ለምሳሌ ቀዳዳ ጨረቃ ያው አያትሙትም፣ በፍጹም ክልክል ነው። ብዙ ጊዜ በፊት አዲስ አበባ እንዲታተም ሞክረን ያ ሁሉም ፈርተው የቀረ ነገር ነው። ይሄ ግን የደርግ ጊዜ የተጻፈ ነው። አሁን የሶሻሊስት ጠንቋይ ጉዳይ ማለት ሶሻሊስት ዶክተር የሚለው በደርግ ጊዜ የተጻፈ ነው። ስለ ደርግ ጊዜ ነው። የደርግ ጊዜ የነበረውን ሁናቴ በመሳለቅ አይነትና በአጫጭር ታሪኮች የቀረበ ነገር ነው። ይሄንን
ዋቢ ሸበሌ ነው ዲሴምበር 27 የቀረበው በታህሳስ ውስጥ ነው እና አንዲት ልጅ መተርጎም ፈለገች አስፈቀደችን ተረጎመችው ላሳትመው አለች አሳተመችው ድሮ በዋቢ ሸበሌ በተደረገው ብዙ ወጣቶችን ተገኙት በጣም ብዙ ወጣቶችን ተገኙት ዶክተሮችም እነዚህ ሀያሲነን የሚሉትም እነሱም በእድሜያቸው የኛ እድሜ ምናምን አይደሉም ወጣቶች ናቸውና ብዙዎቹ በእንግሊዝኛ የተጻፈው መጽሐፍም አይተውታል ግን በአማርኛ መሆኑን እንፈልጋለን ብለው እዛም ላይ እንግዲህ ተናግረዋል እኔ እዛ አልሄድኩም ሄዳችሁ መጽሐፍ ተርጉሜ ለመሸጥ ነው እንደ ኢትዮጵያ መገባው ነው በጣም የሚያስቁ ናቸው ግን ምንድነው ምን ያህል ቀቢጸ ተስፋ እንደያዛቸው በአንድ በኩል ወያኔ መጽሐፉ ይታተም አይታተም ሊዞር ብዬም አላየሁም ብሎ ጆሮውን ደፍኗል አሁን ዘግቷል በሌላ በኩል ግን እኛ ጋር መጥቶ እንዲህ ብሎ የእነሱ ቅጥረኞች ናቸው የሚያወሩት እነዚህ ደግሞ መሀይምነትንም ያሳያል ትልቅ የፖለቲካ ልዩነትና ስንት ደም የተፋሰሰበት የፖለቲካ ልዩነት እያለ የሀገር ሉዓላዊነት ብለን እየታገልን ጸረ ወያኔ ደግሞ እኛ በጸረ ወያኔነት ማን እንደሚጠረጥረን እኮ አይደሉም ብሎ እንደሚጠረጥረን ይገርመኛል እኛ ወያኔ ጋር ሄደን ካልሰራን ያሉት ከኛ ውስጥ ተነጥለዋል ተነጥለው ወደ መንገዳቸው ሄደዋል የት እንደደረሱም የራሳቸው ጉዳይ ነው ብዙም ቦታ አልደረሱም ግን ከወያኔ ጋር ተፈራርመን የወያኔን እዝ ተቀብለን ህገ መንግስት የሚለውን አክብረን ከሆነ ወደ ብረት አናነሳም ብለን በእነሱ ስር እንታገል ብለው አይሆንም ያልናቸው ማለትም አባላት በፍጹም እንዲህ አይነትም ይሄማ ክደት ነው ጓዶቻችንን መካድ ነው ኢትዮጵያን መካድ ነው ብለው ሲሏቸው ያው ፈርጥጦ የወጡት አሉ እነሱ ሌላ ጉዳይ ነው እንግዲህ እንደነሱ አይነት ሰዎች ከሆኑ እንደሚለፈልፉት ራሳቸውን ነው የሚያስገምቱት ራሱን አያሳውቅም ማን እንደጻፈው ከጸረ ወያኔነት አልንቀሳቀስም ማለት ነው ዳግማዊ ጋይም ነው የጻፈው እና ማን እንደሆነም አይታወቅም ግን ሆኖ ግን እኔ በመጀመሪያ ወረቀቱን እንደደረሰኝ ተከራክሬልዎታለሁ የለም እንደው በፍጹም የሌለ ይቀራል እንጂ ኢያሱ አለማየሁ ኢትዮጵያ ገብቶ እጁን አይሰጥም ብያለሁኝ እና እግዚአብሔር ይስጥልኝ ዛሬም ግልጽ ስላደረጉልኝ ወደዚህ ግን ይሄን ነገር መጠየቅ ስላለብኝ ነው አላልፈውም ሳልጠይቆት አላልኩም የጠየቁት አሉባልታ ብዙ ስላለ ሰው ጆሮውን መስጠት የለብንም የሚሆንና የማይሆን ነገር አለ እኮ አየህ ምንድነው በተረት እኮ ብላ የበሰለ ተናገር የመሰለ ይላል የሚመስል ነገር አለ ግን የማይመስሉ ውሸቶች የሚዋሹ ሰዎች ራሳቸውን አስገምተው ዝቃጭነታቸውን ነው የሚያሳዩት እና እነሱን ማለፍ ነው የሚሻለው ጆሮ አትስጧቸው አይ ጆሮ መስጠት አይደለም ግን ይሄንን ሳይ ምክንያቱም እኔ ለራሴ በግሌ ይሄንን ሳይ እንዴት ነው እንዳጋጣሚ ደግሞ ሳስብ ነበር እስቲ አቶ ኢያሱን ስለ አለንበት ሁኔታና በተለይ እዚህ ምርጫውን ፖለቲካ እስቲ ከሳቸው ጋር እንወያያለን ባልኩበት ወቅት ነው ይሄን ወረቀት ያገኘሁት እኔ እኮ ኢትዮጵያ ሲሄድም አይደለም ከወያኔም ጋር ስተባበር ብዙ ጊዜ ነው በወሬ ነው የምልህ ለምሳሌ የኔ ጓደኛዬ የገነት አባት ፕሬዚዳንት ሲሆኑ ወይ ጠቅሎ ገባ ብለው ጽፈው ነበር እኮ ልክ ኦኬ ይገባኛል በነገሮች ላይ ብለው ነበር አልሆነላቸውም አወሩ ምክንያቱም በራሳቸው እነሱ ቢሆኑ ይሄዳሉ ማለት ነው እነሱ ቢሆኑ ደስታውን አይተቱ ይሄዳል እኔ መጽሐፌ ተተርጉሞ በአማርኛ ሁሉም መጽሐፍ ቢተረጉና በአማርኛ ብዙ ሰው በአዲስ አበባና በሌሎች ከተሞች ቢያነቡት ደስ ይለኛል ይጠቅማል እዛ ውስጥ ወያኔ የሚያሞግስም ነገር የለም ለነገሩ በነገሮች ላይ አቶ ኢያሱ የኢትዮጵያ አብዮት በተጀመረበት ዘመን የዛ ትውልድ ነኝና ብዙ ይሄ የፓን አፍሪካኒስት አመለካከቶች አልነበሩም አክቹአሊ እነ ንክሩማን የአፍሪካን ሶሻሊዝም ምናምን ይባል መሳለቂያ ነበር የምን አፍሪካ ሳይንቲፊክ ሶሻሊዝም ላይ ነበር የምናተኩረው የምንለው የነበረው በዛ ጊዜ ነው ይሄንን አመለካከት ዴቨሎፕ ያደረጉት የፓን አፍሪካኒስት አመለካከት ወይስ አሁን ከእድሜ ጋር የመጣ ነው አይ እኛ እኮ ተማሪ እንግዲህ ያን ጊዜ ለምሳሌ አሁን ዚምባብዌ ሮዴዥያ አልነበረችም ሮዴዥያ አይን ስሚዝ ነበረ ነጩ አስተዳዳሪ ያን ጊዜ እሱ ሮዴዥያን ነጻ ብሎ በራሱ ነጻነቷን ሲያውጅ ያን ጊዜ ሁሉ እንግሊዝ ኤምባሲ ሄደን ተሰልፈናል በዩኒቨርሲቲ ተማሪዎች ሆነን አፓርቴድ ብለን በሚባል ደቡብ አፍሪካን በመደገፍም
ብዙ እንትኖች ነበሩ። ከዛ ደግሞ በዩኒቨርሲቲ ደግሞ ብዙ የአፍሪካ ተማሪዎች አፄ ኃይለ ሥላሴ ስኮላርሺፕ የሰጧቸው ነጻ ትምህርት የሰጧቸው ይመጣሉ። ያንን እንከታተላለን። በዩኒቨርሲቲ በነበረን ንቃት ደግሞ እንግዲህ ወደ ግራውም ዘንበል ብለን ስለነበረ የዓለም አብዮትን መከታተል ይሄ ነጻ አውጪ እንቅስቃሴዎችን እንኳን የአፍሪካ ቀርቶ ካሊማንታን እዛ ኢንዶኔዚያ ምናምን ድረስ ያሉትን ሁሉ ከነስማቸው እናውቅ ነበር። ምክንያቱም እናነብ ነበር፣ በጣም ነበር የምናነበውና እናውቃለን። ከዛ ደግሞ እኔ ወደ ሱዳን ስንወጣ ከሱዳን አልጄሪያ ነው የገባ ነው። አልጄሪያ ያው አፄ ኃይለ ሥላሴ አባሩልኝ ስላሉ ወደዛ ሰደዱን። እዛ ገባን። እዛ ደግሞ መዓት የነጻ አውጪ እንቅስቃሴዎች አሉ የነበሩት ቢሮ ከፍተው የአየርላንድ፣ የብራዚል፣ የደቡብ አፍሪካ ሁለቱም ሳይሆኑ አንደኛው የኤንሲ ብቻ የነ ማንዴላ ነው። ፒኤሲ የሚባለው አልተፈቀደለትም። ዛኑ ሳይሆን ዛፑ የሚባል ነበር የዚምባብዌ እነሱ የቻድ ፍሮሊና የሚባል ማት እነሱ ጋር ሁሉ እንግዲህ አብረን ነበርን እና እነኚህ ነገሮች አርቶታል። ይበልጥ የአፍሪካን ጉዳይ እንድንከታተልና ስለ አፍሪካ ትግልም ስለ ፓለስቲንም ስለ ሁሉም እንግዲህ እንትን ገፋፋን ለማለት ነው። ግን እንዳው እንዳጋጣሚ የተወሰናችሁት ልትሆኑ ትችላላችሁ እንጂ አብዛኛው ኢትዮጵያዊ በዛ ጊዜ ወደ ግራው ፖለቲካ ውስጥ የገባው ሰው ግን ወደ አፍሪካ አልተመለሰም። ለኩርባን እንደ ትልቅ ሰው የማይታይበት ሁኔታ ነበር። ትላልቅ አስተማሪዎቻችን የነበሩ እኔ በጣም ደስተኛ ነኝ። እርሶ አሁን ወደ አፍሪካ ሰፋ አድርገው ብዙ ነገሮች ለማሳየት የሞከሩ ነው መጽሐፎች ውስጥ በጣም ደስ ይለኛል። ግን እንዴት መቼ ይሄንን እርሶ ምናልባት በነበረው አጋጣሚ በሄዱበት በታሪክ ሆት ከሱዳን ወደ አልጄሪያ ደግሞ በዛ ጊዜ እነ ፍራንስ ፋነን የነበሩበት ዘመን ነው። ትላልቅ ሰዎች የነበሩበት አልጄሪያ ነጻነት የተገኘበት ነው። ምናልባት እንዳሉት ለእርሶ ያይረዳዎት ይሆናል። ግን በአብዛኛው ግን ያ ድክመት ነበር። አሁን ለማሟላት የሚደረገውን በጣም ደስ ይለኛል። አንድ ግን ቀደም ብሎ አንድ ነገር ብለዋልና እንደው ባጭሩ ሳልጠይቆት አላልፍምና እህታችን እንዴት ነች? ማናት እህታችን? ገነት ደህና ነች? ገነት ደህና ናት። በጣም ደህና ነች። እሺ በጣም ደህና ናት። ኦኬ በጣም አመሰግናለሁ። ጸሎታችን ነው እንኳን ደህና ሆነች። አቶ ኢያሱ አሁን ደግሞ ወደ ድርጅቶት ልመለስ እና ድርጅታችሁ ውስጥ አንዳንድ ችግሮች አሉ፣ የምንሰማቸው ችግሮች። እነኚህ ችግሮች አሁን ያሉት ችግሮች የኢህአፓን ህልውና የሚፈታተኑ ናቸው ወይስ እንዲሁ ማንም ድርጅት ውስጥ እንደሚፈጠር የማይፈልጉ ሰዎች ጥለው ወጥተው አንዳንድ ነገር ሊያደርጉ ይችላሉ? ምንድነው ኢህአፓ ያለበት ችግር ብለው እንዲሁ ባጭሩ፣ ምክንያቱም በውጭ እናወራዋለን፣ ኢትዮጵያዊ ያወራዋልና ምንድነው እንደው አጠር ባለሽ ጊዜውም ስለሄደብኝ ነው። ኢህአፓ ውስጥ የኢህአፓ ችግሩ ምንድነው ለሚለው የኢህአፓ ችግሩ ያው ብዙ ጊዜ ስለተጠቃ ስለተመታ ምን ስላለ በድሮ ጥንካሬው ደረጃ ባለመኖሩ በትግሉ ውስጥ አሁንም እንግዲህ ያው የተቻለውን ለማድረግ አስተዋጽኦ ለማድረግ እየታገለ ነው እና በዛ ላይ አቅሙ በኃይል አለመዳበሩ እርዳታ ደግሞ በእርዳታ አንጻርም ደግሞ እርዳታ ሊሰጡት የሚችሉት ዜጎችም ሆኑ ሌሎቹ በዛ ደረጃም ደግሞ ዝግጁ ሆኖ በጣም በሚያስፈልገው ደረጃ ዝግጁ ሆኖ ባለመገኘታቸው እንግዲህ እንትን ይመጣበታል። የዛ ጉልበት ድሮ የነበረው ነገር ሊኖርም አይችልም። በአዲስ ግን የመጠናከሩ ነገር ላይ ትንሽ ችግር አለው ልንል እንችላለን። ይሄ አንዴ በዚህ ምክንያት ወጣን፣ በዚህ ምክንያት ገባን ምናምን እኛ ችግራችን አይደለም። እኛም ተገላገልን ያለው እንግዲህ ብዙ ሰው ገደጅ ሆኖ ስለማያውቅ ብዙ መጥፎ ነገር አለ እንትን ውይ ብሎ የሚለው ነገር አለ፣ ይገባኛል። ግን እኛ በመጀመሪያ የድሮ በእነ ብርሃነ መስቀል ጊዜ ጀምሮ ችግሮች ተፈጥረውብናል። በከተማ ስንመታ ጥቃት ሲደርስብን፣ ሽብር ሲካሄድብን ያን ጊዜ አንጃ የሚባለው ከዚህ ጋር ገጥሞ ብዙ ጓዶቻችንን ያስመታበትና ያስገደለበት ሁኔታ አለ። እሱንም ተወተነው ያው ትግላችንን ቀጥለናል። በሜዳም እንዲሁ ተመሳሳይ ነገር መጥቶብን እሱንም ተወተን ቀጥለናል። በመጨረሻ ያው እንግዲህ ወያኔም ሱዳንም ሻዕቢያም ከቤኒሻንጉልም አድርገው ያው ሜዳ ተረባረቡብን ሁኔታ ያለ ወደ አዲስ አበባ ሲገሰግሱ እሱም ብዙ ጥቃት አድርሶብናል። ያው አሁን ጓዶቻችንም ያኔ በእነሱ እጅ ወደቁት ወዲያውኑ እንደተገደሉ ነው ገብሩ አስራት የሚለው
ግልጽ አድርጓል በጽሁፉ እና ብዙ ምትን የደረሰብን በተከታታይ እና ያ ሁሉ ጊዜ ያደክመናል። ልክ ልንሄድ ስንል እንደዚህ አይነት ነገሮች የደጅ ነገሮች ነው እንጂ የሚያደክሙን በውስጥ ግን ምንም እንትን የለም። አሁን ባለፈው አሁን በዚህ አንጃ ብለን ያልናቸው ግለሰቦች በአቋም ነው የተለያየ ነው። ሁለት ናቸው ወዲያ ወዲህ የሚሉት ነገሮች የምንሰማው። አንደኛው አቋም ያው አፊዳቪት ፈርመን ወያኔን እንትን ተቀብለን ገብተን እንታገል፣ ሌላ መንገድ የወለገብት ግን ሳይሆን ገብተን እዛው እንደ ሰላማዊ ድርጅቶች እንታገል የሚሉ መጡ። እሱ በአባላት ዘንድ ቀረበ። በውስጥም በውጭም ያሉ አባላት አይሆንም አሉ፣ አንቀበለውም አሉ። እነሱ ብዙሃኑን ድምፅ ተቀብለው በመቀጠል ፈንታ ወጡ። ከጉባኤ ረግጠው ወጡ ሄዱ። ይባስ ብለው ደግሞ በየመገናኛ ብዙሃኑ ይሄዱ ያው ብዙ ነገር ድርጅቱንና በተለይ በእኔና በጓድ ፋሲካ ላይ በጣም ከባድ የሆነ ዘመቻ አሉታዊ ዘመቻ አደረጉ። የትም አልደረሱ። እኛ ግን መውጣታቸው ደስ አለ። ምክንያቱም ከዛ ፊት 1-2-3 ዓመት አላሰራ ብለው እንደማነቆ ይዘውን ነበር እና ሲሄዱልን ስራችንን መቀጠል፣ ዴሞክራሲን ማውጣት፣ አገር ቤት የምንሰራውን ስራ አለ ፍርሃት መስራት፣ ከውስጥ ደግሞ ይሾልክብናል ሳንል ሚስጥሩን ጠብቆ መስራት፣ እነዚህ ሁሉ ቻልን እና ምንም አልተጎዳም። ሌሎች ደግሞ በስነ ስርዓት አባረናቸው። ስነ ስርዓት ምንድነው? የስነ ምግባር ጉድለት። እኛ አለን የስነ ምግባር ህጎች አሉ። እነሱን ካላከበሩ አሁን በእኛ ድርጅት ውስጥ ጠባብነት ክልክል ነው፣ ትምክህት ክልክል ነው። ይሄ ሴቶች እኩልነት አለማመን ራሱ እነዚህ ነገሮች ኢህአፓን አያንጸባርቁ፣ ከኢህአፓ ስነ ምግባር ውጭ ናቸው። ተመልሶ ኢትዮጵያ ብለን እየታገልን ለምሳሌ ወደ ጎጥ መመለስ አንፈቅድም። እኛ ወያኔ አይደለንም። እንደዚህ አይነት ነገሮች ስህተቶች ሲመጡ የዲሲፕሊን ማጉደል ሲመጣ ደግሞ መዋጮ አለመክፈል። እንግዲህ የኢህአፓ አባል ማለት ፕሮግራሙንና ህገ ደንቡን አንቦ የተቀበለ ሰብሰብ አድርጉልኝ አቶ ያሱ በእንቅስቃሴ የሚሳተፍና መዋጮ የሚያዋጣ ነው። አንድ ሰው 4 ዓመት መዋጮ ካላዋጣ አዋጣ ሲባል አቅም እያለው አላዋጣ ካለ እናሰናብተዋለን። ህጋችን ነው። ለሱ አሰናብተናቸዋል። Bye.